አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሐምሌ 7 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን የመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ላኪዎች ከሚያገኙት የውጭ ምንዛሬ ግኝት ላይ ለባንኮች እንዲሸጡ የሚጠይቀው 50 በመቶ ወደ 30 በመቶ ዝቅ ተደረገ። በኢትዮጵያ የወሊድ ምጣኔ መቀነሱን የሚያሳይ አዲስ ሪፖርት ይፋ ተደረገ። የእንግሊዝ ፖሊስ በሱፎልክ በሚገኝ የእስልምና ዝግጅት ላይ ጥቃት ለመሰንዘር አቅደዋል ተብለው የተጠረጠሩ 12 ሰዎችን በቁጥጥር ስር አዋለ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ላኪዎች ከሚያገኙት የውጭ ምንዛሬ ግኝት ላይ ለባንኮች እንዲሸጡ የሚጠይቀው 50 በመቶ ወደ 30 በመቶ ዝቅ ተደረገ። አህመድ አብዱራህማን ተጨማሪ አለው። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ላኪዎች ከሚያገኙት የውጭ ምንዛሬ ግኝት ላይ ለባንኮች እንዲሸጡ የሚጠይቀው 50 በመቶ ወደ 30 በመቶ ዝቅ እንዲል አድርጓል። ኮሚቴው ይህን ያሳወቀው 7ኛ ስብሰባውን ካደረገ በኋላ ባወጣው መግለጫ ነው። በኮሚቴው መግለጫ መሰረት ውሳኔው የተላለፈው የውጭ ንግድ ተወዳዳሪነትን ለማሻሻል፣ የገበያ ላይ መተማመን ለመገንባትና የውጭ ምንዛሬ ገበያን ለማሳለጥ ነው። የኢትዮጵያ ብሔራዊ ባንክ በተመሳሳይ የገንዘብ ፖሊሲ ኮሚቴው በተመሳሳይ ዓመታዊውን የብድር እድገት ገደብን ማንሳቱን አስታውቋል። ማዕከላዊ ባንኩ ዓመታዊ የብድር እድገት ገደብን ቀጥተኛ ያልሆነ የገንዘብ ፖሊሲ መሳሪያዎችን በመጠቀም በወለድ ምጣኔ ላይ ተመስርቶ ወደሚሰራ የገንዘብ ፖሊሲ ስርዓት ሙሉ በሙሉ እስኪሸጋገር ድረስ በጊዜያዊነት ሲጠቀምበት መቆየቱን ገልጸዋል። ይሁን እንጂ በአሁኑ ወቅት የብድር ገደቡ የታቀደለትን ዓላማ ማሳካቱን በመግለጽ ኮሚቴው ገደቡ ሙሉ በሙሉ እንዲነሳ ወስኗል ብለዋል። ሆኖም የብድር ገደቡ መነሳት የብሔራዊ ባንኩ ጥብቅ የገንዘብ ፖሊሲ አቋም ለውጥ ሳይሆን የወለድ ተመንን መሰረት ያደረገው የገንዘብ ፖሊሲ ማዕቀፍ ወደ ተሳካ ሽግግር በመድረሱና ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎች ውጤታማ እየሆኑ በመምጣታቸው እንደሆነ አመልክቷል። አክሎም የብድር ገደቡ በመነሳቱ ተመሳሳይ ጥብቅ ፖሊሲ መውሰድ እንደሚያስፈልግ በማስገንዘብ የብሔራዊ ባንክ የፖሊሲ ወለድ ምጣኔን በ10 በመቶኛ ነጥብ ማለትም ከ15 በመቶ ወደ 16 በመቶ ለማሳደግና የፕላስ 3 መቶኛ ነጥብ ክልል ማለትም በአንድ ሳይለወጥ እንዲቆይ መወሰኑንም አስታውቋል። ይህ በእንዲህ እንዳለ የብድር እድገት መስፋፋት በዋጋ ግሽበት ላይ አሉታዊ ጫና የሚያሳድር ከሆነ ብሔራዊ ባንኩ ግምገማ በማካሄድ የእያንዳንዱ ባንክ የብድርና ተቀማጭ ሂሳብ ጥምርታ ላይ በመመርኮዝ የተለየ የመጠባበቂያ ተቀማጭ እንዲተገበር እንደሚያደርግ ገልጸዋል። ሌላኛው የውጭ ንግድ ተወዳዳሪነትን ለማሻሻል፣ የገበያ ላይ መተማመን ለመገንባትና የውጭ ምንዛሬ ገበያን ለማሳለጥ ላኪዎች ከሚያገኙት ከሸቀጦች ገቢ ንግድ ጋር የተያዙ ወጪዎችን ለመቀነስ፣ የዋጋ ግሽበት ላይ የሚኖረውን ተጽዕኖ ለመገደብና የውጭ ምንዛሬ ገበያን ለማሳደግ ይረዳ ዘንድም ኮሚቴው የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ኮሚሽን ምጣኔ ከ2.5 በመቶ ወደ 1.5 በመቶ ማለትም በአንድ የመቶኛ ነጥብ እንዲቀንስ ምክረ ሐሳብ አቅርቦ በቦርዱ ማጸደቁም ተገልጿል። በመስከረም 2019 መጨረሻ እንደገና ለመሰብሰብ ቀጠሮ የያዘው ኮሚቴው አስፈላጊ ሁኔታ ከተፈጠረም ከዚያ ቀደም ብሎ እንደሚሰበሰብም አስታውቋል። በኢትዮጵያ የወሊድ ምጣኔ መቀነሱን የሚያሳይ አዲስ ሪፖርት ይፋ ተደረገ። አሚናት መሐመድ ሪፖርቱን ተመልክተዋለች። የኢትዮጵያ ስታቲስቲክስ አገልግሎት ከባለድርሻ አካላት ጋር በመተባበር ከነሐሴ 2016 እስከ ሚያዝያ 2017 ባለው ጊዜ ውስጥ የሰበሰበውን መረጃ መሰረት በማድረግ 5ኛውን የኢትዮጵያ የሕዝብና ጤና ቅኝት ማጠቃለያ ሪፖርት ይፋ አድርጓል። ጥናቱ በኢትዮጵያ የወሊድ ምጣኔ መቀነሱን ያሳያል። በጥናቱ ከ21 ሺህ በላይ ሴቶች የተሳተፉ ሲሆን የሀገሪቱ ወቅታዊ የህዝብ ስብጥር፣ የጤናና የኑሮ ሁኔታን የሚያሳይ ሰፊ መረጃ ተካቶበታል። የአገልግሎቱ ሪፖርት እንደሚያመለክተው በኢትዮጵያ የአንዲት ሴት አማካኝ የወሊድ ምጣኔ በ1992 ከነበረበት 5.5 ልጆች በአሁኑ ወቅት ወደ 4 ልጆች ዝቅ ብሏል። በክልሎች መካከል የወሊድ ምጣኔው ልዩነት የተመዘገበበት ሲሆን ከፍተኛው የወሊድ ምጣኔ በሶማሌ ክልል 6.5 ልጆች ተመዝግበዋል። ዝቅተኛው ደግሞ በአዲስ አበባ 2.3 ልጆች ሆኖ ተመዝግቧል። በሪፖርቱ መሰረት ይህ የወሊድ ምጣኔ ከፍተኛ ትምህርት ደረጃ ያላቸው ሴቶች ዝቅተኛ የትምህርት ደረጃ ካላቸው ሴቶች ጋር ሲነጻጸሩ የመውለድ ዕድላቸው በአጠቃላይ ይቀንሳል። እንዲሁም የቤተሰብ ሀብት እየጨመረ ሲሄድ የወሊድ ምጣኔው ሲቀንስ፣ በተቃራኒው በድሃ ቤተሰቦች ውስጥ ያሉ ሴቶች ብዙ ልጆችን ይወልዳሉ። ከህፃናት ሞት ጋር በተገናኘም
በ1992 ከነበረው ከ1000 በህይወት የተወለዱ ህጻናት 97 ሞት ወደ 39 ቀንሷል። ከ5 ዓመት በታች የሆኑ ህጻናት ሞት በተመሳሳይ ጊዜ ውስጥ ከ166 ወደ 51 ቀንሷል። በኢትዮጵያ ውስጥ ካሉ ቤተሰቦች በአማካኝ 4.4 አባላት ሲኖራቸው 28 በመቶ የሚሆኑትን የኢትዮጵያ ቤተሰቦች የሚያስተዳድሩት ሴቶች ናቸው። በኢትዮጵያ ውስጥ ካሉት የቤተሰብ አባላት 42 በመቶ የሚሆኑት ከ15 ዓመት በታች ናቸው። ሌላው ሪፖርቱ ያካተተው ጉዳይ የመሰረተ ልማትና የቴክኖሎጂ ተጠቃሚነት ነው። በዚህ ረገድ 57 በመቶ የሚሆነው የኢትዮጵያ ህዝብ መሰረታዊ ንጹህ የመጠጥ ውሃ ያገኛል። ይሁን እንጂ 71 በመቶ የሚሆነው ህዝብ በመኖሪያ ግቢው ውስጥ የውሃ መስመር የለውም። መሰረታዊ የሽንት ቤት አገልግሎት የሚያገኘው ህዝብ 31 በመቶ ብቻ እንደሆነ ያሳየው ሪፖርቱ 27 በመቶ የሚሆነው ህዝብ አሁንም በሜዳ ላይ የመጸዳዳት ልምድ አለው ብለዋል። የኃይል አቅርቦትን በተመለከተ 64 በመቶ የሚሆነው የሀገሪቱ ህዝብ የኤሌክትሪክ ኃይል አገልግሎት የሚያገኝ ቢሆንም ለምግብ ማብሰያነት ዘመናዊና ንጹህ የኃይል አማራጮችን ወይም የኤሌክትሪክ ምድጃ፣ ጋዝ የመሰሉትን የሚጠቀመው 5 በመቶ ብቻ ነው። በከተማ የኤሌክትሪክ ምጣድ አጠቃቀም 31 በመቶ ሲሆን በገጠር 2 በመቶ ብቻ ነው። በኢትዮጵያ መኪና፣ የጭነት መኪና ወይም ሞተር ሳይክል፣ ስኩተር ያላቸው 4 በመቶ የሚሆኑት ቤተሰቦች እንደሆኑም ሪፖርቱ አሳይቷል። በሌላ በኩል የዓለም የህዝብ ብዛት 8.2 ቢሊዮን በላይ መሻገሩን የዓለም ባንክ ባወጣው የቅርብ ጊዜ ሪፖርት አስታውቋል። የዩናይትድ ኔሽን ፖፑሌሽን ፈንድ ሪፖርት እንደሚያሳየው ደግሞ የኢትዮጵያ ህዝብ ብዛት 135 ሚሊዮን በማለፍ ከዓለም 10ኛ ደረጃ ላይ ተቀምጣለች። በህዝብ ብዛት ከዓለም ቀዳሚውን ስፍራ የያዘችው ህንድ ስትሆን ከ1.41 ቢሊዮን በላይ ህዝብ ብዛት ያላትን ቻይናን አስከትላለች። ምክር ቤቱ ባካሄደው አስቸኳይ ስብሰባ 2 የብድር ስምምነት ረቂቅ አዋጆችን መርምሮ አጸደቀ። 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ አስቸኳይ ስብሰባውን አካሂዷል። ምክር ቤቱ በዛሬው ስብሰባ በኢትዮጵያና በጣሊያን ሪፐብሊክ መንግስት እንዲሁም ከዓለም ባንክ ለ3ኛው የኢትዮጵያ እድገትና ልማት ፖሊሲ ክንውን ጋር በተጣጣመ መልኩ ለዘላቂና አስተማማኝ ልማት ለኢትዮጵያ የሚሰጥ የበጀት ድጋፍ ማስፈጸሚያ የሚውል የብድር ስምምነትን በሙሉ ድምፅ አጽድቋል። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ ቤልጂጌ የብድር ስምምነቱን አስመልክቶ በሰጡት ማብራሪያ የብድር ስምምነቱ 70 ሚሊዮን ዩሮ ሲሆን ምንም አይነት የአገልግሎት ክፍያ እንደማይጠየቅበት ገልጸዋል። ብድሩ ቀጥታ ወደ መንግስት በጀት ፈሰስ የሚደረግ መሆኑን ጠቁመው የማክሮ ኢኮኖሚ ትግበራውን በማሳለጥ እድገትን ለማፋጠን አጋዥ ነው ብለዋል። የብድር ስምምነቱ 16 ዓመት የችሮታ ጊዜ ያለው ሲሆን በ30 ዓመት ጊዜ ውስጥ ተከፍሎ የሚጠናቀቅ የረዥም ጊዜ ብድር መሆኑን ተናግረዋል። ምክር ቤቱ የብድር ስምምነቱን ረቂቅ አዋጅ በሙሉ ድምፅ አጽድቋል። በተመሳሳይ ምክር ቤቱ በኢትዮጵያ መንግስትና በፈረንሳይ መንግስት መካከል የትዕዛዝ ቁጥጥርና ንብረት አስተዳደር ስርዓቶችን ደረጃ አወጣጥ የዲጂታላይዜሽን ፕሮጀክት ማስፈጸሚያ የሚውል የብድር ስምምነትን መርምሮ በሙሉ ድምፅ አጽድቋል። በምክር ቤቱ የመንግስት ዋና ተጠሪ ሚኒስትር ስምምነቱን አስመልክቶ በሰጡት ማብራሪያ ስምምነቱ 54 ሚሊዮን 600 ሺህ ዩሮ የፋይናንስ ድጋፍ የያዘ መሆኑን ተናግረዋል። የብድር ስምምነቱ በ10 ዓመት የችሮታ ጊዜ ውስጥ በ25 ዓመት ተከፍሎ የሚጠናቀቅ መሆኑን ጠቅሰው የወለድ መጠኑም 0.347 በመቶ ዝቅተኛ መጠን ያለው መሆኑን አብራርተዋል። የብድር ስምምነቱ የኢትዮጵያን ዲጂታላይዜሽን ጉዞ የሚያፋጥን እንደሆነም መጥቀሳቸውን ከምክር ቤቱ የተገኘው መረጃ ያመለክታል። ትምህርት ሚኒስቴር በክረምት የመምህራን የትምህርት ደረጃ ማሻሻያ ስልጠና የሚሰጡ 8 ዩኒቨርሲቲዎችን ይፋ አደረገ። የኢፌዴሪ ትምህርት ሚኒስቴር በክረምት የመምህራን የትምህርት ደረጃ ማሻሻያ ስልጠና የሚሰጡ 8 ዩኒቨርሲቲዎችን ይፋ አድርጓል። ሚኒስቴር መስሪያ ቤቱ ይህን ያስታወቀው አዲሱን ስርዓተ ትምህርት በብቃት እንዲተገብሩ ለማስቻል በክረምት ከዲፕሎማ ወደ መጀመሪያ ዲግሪ የሚሸጋገሩበት አዲስ የስልጠና ማዕቀፍ ማዘጋጀቱን በመግለጽ ነው። ሚኒስቴሩ ሐምሌ 6 2018 ለሁሉም ዩኒቨርሲቲዎች በጻፈው ደብዳቤ ከአጠቃላይ ትምህርት ስርዓተ ትምህርት ለውጥ ጋር ተያይዞ ከ2012 ጀምሮ በክረምት የመምህራን የትምህርት ደረጃ ማሻሻያ ስልጠና ወደ ዩኒቨርሲቲዎች ማስገባት መቋረጡን አስታውሷል። ይሁን እንጂ በቀጣይ በአዲሱ ስርዓተ ትምህርት መሰረት በተዘጋጀ የስልጠና ማዕቀፍ በክረምት የመምህራን የትምህርት ደረጃ ማሻሻያ ስልጠና የሚሰጥ መሆኑን ገልጸዋል። በ2018 የክረምት ስልጠናውን ለመስጠት 8 አሰልጣኝ ዩኒቨርሲቲዎች መመረጣቸውን
ሚኒስቴሩ አሳውቋል። ለክረምት ስልጠናው የተመረጡ ዩኒቨርሲቲዎች ኮተቤ የትምህርት ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ሐረማያ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ እና አርባ ምንጭ ዩኒቨርሲቲ ናቸው። ተቋማትና የስልጠናው አሰጣጥ አግባብነት ከትምህርት ሚኒስቴር እስከሚገለጽ ድረስ ከላይ ከተገለጹት ዩኒቨርሲቲዎች በስተቀር በክረምት መምህራን የትምህርት ደረጃ ማሻሻያ ስልጠና መስጠት የማይቻል መሆኑን ሚኒስቴሩ አሳስበዋል። ከ2011 በፊት ስልጠና ጀምረው ያላጠናቀቁ መምህራንን በተመለከተ ከዚህ በፊት በተሰጠው ውሳኔ መሰረት እንዲያጠናቅቁ እንዲደረግ በትምህርት ሚኒስትሩ ብርሃኑ ነጋ ተፈርሞ ለሁሉም ዩኒቨርሲቲዎች የተላከው ደብዳቤ ይገልጻል። ለደራሲ ሙሐመድ አሊ ቡርሃን የእውቅናና የምስጋና ፕሮግራም ተካሄደ። ከ35 በላይ መጽሐፍትን ለአንባቢያን ያቀረበው ደራሲው እስልምና በ20ኛው ክፍለ ዘመን እስልምና አጭር መግቢያና ያልታዩ እውነቶች፣ የፍልስፍና ጥበባትና እስልምና፣ ኢማም ገዛሊ፣ ዑመር አልፋሩቅ፣ ሼክ አብዱልቃድር ጀይላኒ ከስራዎቹ መካከል ይጠቀሳሉ። በስፍራው ተገኝቶ የነበረው መሐመድ ንጉስ አብዱ ዝርዝር አለው። የኢስላምን ታሪክ ጨምሮ ከ35 በላይ የፍልስፍና ማህበራዊ ይዘት ያላቸው መጽሐፍት ለአንባቢያን በማቅረብ እንደሚታወቀው ደራሲ ሙሐመድ አሊ ወይም ቡርሃን የምስጋናና እውቅና ስነ ስርዓት የተካሄደው በአዲስ አበባ ውስጥ በሚገኘው ማሪዮት ሆቴል ነው። በስነ ስርዓቱ ላይ የደራሲው ወዳጆችና የስራው አድናቂዎች ታዳሚ ሆነዋል። ስነ ስርዓቱ የተዘጋጀው ደራሲው እስካሁን ድረስ ላበረከተው አስተዋጽኦ ምስጋና ለማቅረብ መሆኑን አዘጋጆቹ ተናግረዋል። ከባህር ዳር ዩኒቨርሲቲ በኬሚካል ኢንጂነሪንግ ዘርፍ የተመረቀው ደራሲ ሙሐመድ አሊ ቡርሃን ከልጅነት አንስቶ ዝንባሌ ወደ ነበረው ስነ ጽሑፍ በመሳብ ለአንባቢያን ካደረሳቸው መጽሐፍት መካከል እስልምና በ20ኛው ክፍለ ዘመን፣ እስልምና አጭር መግቢያና ያልታዩ እውነቶች፣ የፍልስፍና ጥበባትና እስልምና፣ ኢማም ጋዛሊ፣ ዑመር አልፋሩቅ፣ ሼክ አብዱልቃድር ጂላሊ ተጠቃሽ ናቸው። ከሚንበር ቲቪ ጋር ቆይታ ያደረገው ደራሲ ሙሐመድ አሊ የተዘጋጀው ፕሮግራም ትርጉሙ ሰፊ መሆኑን ተናግረዋል። ለእኔ ምንም አልሰማኝ፣ ግን ትልቅ ሰላምና ትርጉም ያለው ነገር ነው የተሰማኝ። ይህን ዝግጅት ያደረጉ ሰዎች ትልቅ ስራ የሰሩት ሀገር ምን እንደሆነ፣ ኡማ ዲን ምን እንደሆነ ተርጉመዋል። ዲን ማለት የሚኖር ስነ ምግባር ማለት ነው። የተኖረ ስነ ምግባር ማለት ነው። አለኝታ መሆኑን ማረጋገጥ ማለት ነው። እሱን ነው ያሳዩት። ይሄ ከአንድ ግለሰብነት በላይ ነው። እሴት ሌጋሲ ነው ያሳዩት። ዲን የሚባለውን ትርጉም ሚንበርን ጨምሮ ሁሉም ይሄን የፈጸሙትና እጅግ በጣም ነው ክብር የተሰማ። እኔን ምንም አትጠብቁ፣ አላውቅም፣ ግን ትልቅ ትምህርት ግን ተምሬያለሁ። እስካሁን በሞከርኳት ትንሽ የሙከራ ይሄንን ነገር ማየት መቻል በራሱ ገና እያጣጣምኩ ብዙ ቆያለሁ ሳልሰራ ምን ማለት እንደሆነ በጣም ትልቅ ትርጉም ያለው ነገር ስለሆነ እሱን እያሰብኩ ነው የምቆየው። ምን እንደማደርግ አላውቅም፣ ግን በተደረጉት ነገሮች ምን ማለት እንደሆኑ ግን አስተምራችሁኛል። ሁሉ ይህን ዝግጅት ያደረጉ ሰዎች በሙሉ አስተምሩ። አመሰግናለሁ። በትላንትናው ዕለት በተካሄደው ፕሮግራም ላይ የተገኙ እድምተኞችና የቅርብ ወዳጆቹ ለደራሲው ያላቸውን አክብሮት ስጦታ በማበርከት ገልጸውለታል። በመርሃ ግብሩ ላይ የሙሐመድ አሊ ስራዎች ቀርበው በጨረታ ተሸጠዋል። የፕሮግራሙ እድምተኞችም እንዲህ አይነት የምስጋና መሰናዶዎች ጠቀሜታቸው የጎላ መሆኑን አጽንኦት ሰጥተዋል። እኔ እንደው ለጸሐፊያን ብቻ አይደለም ውለታ ለሰሩ ሰዎች የኛ አገር እንዳለመታደል ሆኖ ውለታ ለሰሩ ሰዎች ብዙም አልከፈለችም። አሁን ለምሳሌ መሐመድ አሊ ቡርሃን በሚመለከት ከቀናት በፊት ማህበራዊ ሚዲያዎች ላይ የነበሩ ነገሮች በጣም ስሜት የሚነኩ ነበሩ። የእሱ ስሜት ምን ያህል ተነክቶ እንደሆነ አላውቅም፣ ግን የሌላ ሰውንም ስሜት ይነካል። በአብዛኛው መስራት ምንም ዋጋ የለውም የሚል ስሜት እንዲኖር ምንም ያህል ለሀገር፣ ለሃይማኖት፣ ለህዝብ ብትሰራ ሆነች ቀጭን ስህተት ለዛውም ስህተቱን ባልተረጋገጠ መንገድ አንድ ጊዜ እንደዚህ የሚዘነብብህ ከሆነ ዜጎች ተስፋ ይቆርጣሉ። ሰዎች ማንም ባለጌ ተነስቶ ለሚሰድበኝ ነገር ይላሉ። ግን ዛሬ ያየሁት ለምሳሌ እኔ ትክክለኛ በቃ እስልምና ማለት ይሄ ነው ለካ ማህበራዊ ሚዲያ ላይ የሆኑ ሰዎች ናቸው እንደዛ የሚያደርጉት እንድንል አድርጎናል ብዬ አስባለሁ። እና ሙሉ በሙሉም ያወቅነውም አይመስለኝም እና ግን በተደረገው ነገር በጣም ተደስቻለሁ። አይ ቲንክ ትንሽ ሌት ነን ብዬ አስባለሁ። ግን ያው ለኸይር ነገር ሁልጊዜ አይረፍድም። አሁንም መሆኑ ትልቅ ነገር ነው። አክቹዋሊ ግን ማሜ ከዚህም በላይ መከበር ያለበት ሰው ነው።
ለኡማው ብዙ ነገር ያደረገ ሰው ነው። በጣም ብዙ መልካም ነገሮችን ያደረገ ሰው ነው እና ከዚህም በላይ መከበር ከዚህም በላይ መታወስ ያለበት ሰው ነው ማሜ እና ቆንጆ ነበር። አዘጋጆቹንም በጣም ማመስገን እፈልጋለሁ። ቆንጆ ፕሮግራም ነው የተዘጋጀው። ብዙ ጊዜ ያው ጸሐፊዎችን ምናምን ስታያቸው ብዙ ጊዜ ወይ ለአንባቢያንም ብዙ አይደለም ነው ወይ መጽሐፋቸውን ገዝተን እናነባለን ምናምን ከዛ ውጭ የምናደርግላቸው ነገር የለምና እንደዚህ ሪኮግኒሽን ሲሰጥ ሲከበሩ ምናምን ማየት ደስ ይላልና ለኛ ነው የሚሰሩት ዞሮ እንደዛ ስለሆነ ያው ማክበራችን ትክክል ነው ብዬ አስባለሁና እንደዚህ አይነት ፕሮግራሞች መዘጋጀታቸው ለነሱም አሪፍ ነው መነቃቂያ ነው ብዬ አስባለሁ። ደራሲ ሙሐመድ አሊ ቡርሃን አዲስ በሚል የብዕር ስም የማንነት ክንፎች፣ የመሲኖች ድር፣ የዘር ካርድ፣ ነቢይና ፈላስፋና መሆንን መድረስ የተሰኙት መጽሐፍትም ለአንባቢያን በማድረስ ይታወቃል። የተወደዳችሁ እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ላኪዎች ከሚያገኙት የውጭ ምንዛሬ ግኝት ላይ ለባንኮች እንዲሸጡ የሚጠይቀው 50 በመቶ ወደ 30 በመቶ ዝቅ ተደረገ። ከቆይታ በኋላ የእንግሊዝ ፖሊስ በሱፎልክ በሚገኝ የእስልምና ዝግጅት ላይ ጥቃት ለመሰንዘር አቅደዋል ተብለው የተጠረጠሩ 12 ሰዎችን በቁጥጥር ስር አውሏል። እንመለስበታለን፣ ይጠብቁን። ደቡብ አፍሪካ ከ53,000 በላይ የውጭ ሀገር ዜጎችን ማባረሯን አስታወቀች። አሚናት መሐመድ ያዘጋጀችውን ከድር ከማል ያቀርበዋል። ደቡብ አፍሪካ ከ53,000 በላይ የውጭ ሀገር ዜጎችን ማባረሯን አስታወቀች። የደቡብ አፍሪካ መንግስት ባካሄደው መጠነ ሰፊ የስደተኞች ቁጥጥር ዘመቻ ህጋዊ የመኖሪያ ፈቃድ የሌላቸው ከ53,000 በላይ የውጭ ሀገር ዜጎችን ከሀገሪቱ ማባረሩን አስታውቀዋል። እርምጃው የተወሰደው በሀገሪቱ ህገወጥ ስደተኞችን በመቃወም የተቀሰቀሱትን ሰፊ ህዝባዊ ተቃውሞዎችን ተከትሎ ከተጀመረው የስደተኞች አስተዳደር ዘመቻ ወዲህ ነው። የፍትህ እና የህገ መንግስታዊ ልማት ሚኒስቴር እንዳስታወቀው 53,499 የውጭ ዜጎች ከሀገሪቱ መባረራቸውን ነው። አብዛኛዎቹ ከማላዊ፣ ዚምባብዌ እና ሞዛምቢክ የመጡ መሆናቸው ሲገለጽ ወደ ሀገራቸው የመመለስ እና የማፈናቀል ሂደቱ እየቀጠለ ሲሄድ ቁጥሩ ሊጨምር እንደሚችል ተገልጿል። ተቃዋሚዎች እንደሚሉት በደቡብ አፍሪካ የሚኖሩ ስደተኞች ለከፍተኛ የስራ አጥነት፣ ለወንጀል ቁጥር መጨመር እና ለህዝብ አገልግሎት ውድቀት አስተዋጽኦ አድርገዋል። በዚህም የሀገሪቱን መንግስት ጥብቅ የድንበር ቁጥጥር እና የጅምላ ማፈናቀል እንዲደረግ ሲጠይቁ ቆይተዋል። እንደ ቢቢሲ ዘገባ የጸረ ስደተኛ ወይም ባዕዳን ጠል ተቃዋሚዎች መንግስት ጥያቄያቸውን እስኪመልስ ድረስ ጫና ለመፍጠር በየሳምንቱ ሐሙስ ተቃውሞዎችን ገልጸዋል። ይህም በስደተኞች ዘንድ ተቃውሞዎቹ ወደ አመጽ ሊቀየሩ ይችላሉ በሚል ከፍተኛ ስጋት መፍጠሩ ተገልጿል። ሰልፈኞቹ ከዚህ ቀደም ሁሉም ህጋዊ ያልሆኑ ስደተኞች ሀገሪቱን ለቀው እንዲወጡ እስከ ሰኔ 23 ድረስ ኦፊሴላዊ ያልሆነ የጊዜ ገደብ ሰጥተው እንደነበር የሚታወስ ሲሆን ይህም በርካታ የውጭ ዜጎች ከአመጽና ከማስፈራራት ለማምለጥ ከሀገሪቱ እንዲወጡ አድርገዋቸዋል ተብለዋል። ተቃዋሚ ቡድኖች ባለፈው ሳምንት ሐምሌ 2 2018 ባካሄዱት ሰልፍ የቤት ለቤት ዘመቻ በመጀመር ህጋዊ ሰነድ የሌላቸው የውጭ ዜጎች መኖሪያ ተብለው በሚታሰቡ ላይ በኃይል እያስገደዱ የማውጣትና የማስፈራራት ሂደቶች መኖራቸውን ሮይተርስ በዘገባው አመላክተዋል። ተቃውሞዎችና ሰልፎች መቀጠላቸውን ተከትሎ አልጀዚራ እንደዘገበው ዓለም አቀፉ የድንበር የለሽ ሐኪሞች ቡድን ሰብአዊ ቀውስ ሊከሰት እንደሚችል በማስጠንቀቅ አስቸኳይ መፍትሄ እንዲፈለግ ጥሪ አቅርበዋል። በዘገባው መሰረት በሀገሪቱ የተለያዩ አካባቢዎች የሚገኙ ተቃዋሚዎች ስደተኞችን በማስፈራራትና የንግድ ተቋሞቻቸውን ኢላማ በማድረግ ከሀገር እንዲወጡ ከፍተኛ ግፊት እያደረጉባቸው ይገኛል። ይህንን ተከትሎ በ10 ሺዎች የሚቆጠሩ አፍሪካውያን ስደተኞች ከመኖሪያ ቀያቸው ተፈናቅለው ለአስቸጋሪ ሁኔታ መጋለጣቸውን የድንበር የለሽ ሐኪሞች ቡድን ገልጸዋል። የሆርሙዝ ወሽመጥን ለማለፍ ሶሪያ፣ ኢራቅና አሜሪካ የሜዲትራኒያን የነዳጅ ማስተላለፊያ መስመር ስምምነት ይፋ ለማድረግ ማቀዳቸው ተነገረ።
በሆርሙዝ ወሽመጥ ላይ የኢራንን ቁጥጥር ለመቀነስ በሚደረገው ጥረት አካል ኢራቅ፣ ሶሪያና አሜሪካ ታሪካዊውንና 500 ማይል 800 ኪሎ ሜትር ያህል ርዝመት ያለውን የነዳጅ ማስተላለፊያ ቧንቧ ወደ ሶሪያ የሜዲትራኒያን የባህር ዳርቻ መልሶ ለመገንባት ማቀዳቸውን የኢራቅና የክልሉ ከፍተኛ ባለስልጣናትን ዋቢ አድርጎ የዘገበው ሚድል ኢስት አይ ነው። በመጀመሪያ ከሰሜን ኢራቅ ከተማ ኪርኩክ ተነስቶ እስከ ሶሪያ የባህር ዳርቻ ከተማ ባንያን ሲዘልቅ የነበረውን የነዳጅ ቧንቧ መልሶ የመገንባት ስምምነት በሚቀጥለው ሳምንት የኢራቅ ጠቅላይ ሚኒስትር አሊ አልዛይድ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በዋይት ሃውስ በሚያደርጉት ስብሰባ ላይ ይፋ ይደረጋል ተብሎ ይጠበቃል። በትራምፕ የቱርክ አምባሳደር እና የሶሪያና ኢራቅ መልእክተኛ የሆኑት ቶም ባራክ ዛይዲ በዋሽንግተን ከሚያደርጉት ጉብኝት አስቀድሞ በስምምነቱ ዝርዝር ጉዳዮች ላይ ሲሰሩ ቆይተዋል የተባለ ሲሆን የጠቅላይ ሚኒስትሩ ጉብኝት የአሜሪካ የነዳጅ ኢንዱስትሪ ማዕከል ወደ ሆነችው ቴክሳስ ግዛት የሚደረግ ጉዞን ያካትታል ተብሎ ይጠበቃል። ከፍተኛው የኢራቅ ባለስልጣን ለዜና ምንጩ እንደገለጹት ባራክ ከዛይዲ ጋር ጥሩ የስራ ግንኙነት የፈጠሩ ሲሆን ይህንን የቧንቧ መስመር ፕሮጀክት በአሜሪካና በአካባቢው መንግስታት ላይ በጎ ተጽዕኖ ይኖረዋል ብለው ለሚያስተዋውቁት ለምስራቅ ሜዲትራኒያን ቀጠና የሚገኙ ሀገሮች የንግድ ፕሮጀክቶች እንደ ምሳሌ ለመጠቀም ይፈልጋሉ። ይህ የነዳጅ ማስተላለፊያ ቧንቧ እንደ አውሮፓውያኖች አቆጣጠር በ1952 በኢራቅ የፔትሮሊየም ኩባንያ አይፒሲ የተገነባ ሲሆን በቀን 300,000 በርሜል ነዳጅ የማስተላለፍ አቅም ነበረው። በኢራን ኢራቅ ጦርነት ወቅት ሶሪያ ከኢራን ጎን በመቆሟ ምክንያት ባግዳድ በ1980ዎቹ የቧንቧ መስመሩን ዘግታዋለች። በ2003 በአሜሪካ መሪ የኢራቅ ወረራ ወቅት ከፍተኛ ጉዳት የደረሰበት ይህ መስመር በአሁኑ ወቅት ሙሉ በሙሉ አገልግሎት የማይሰጥበት ደረጃ ላይ ይገኛል። የእንግሊዝ ፖሊስ በሱፎልክ በሚገኝ የእስልምና ዝግጅት ላይ ጥቃት ለመሰንዘር አቅደዋል ተብለው የተጠረጠሩ 12 ሰዎችን በቁጥጥር ስር አዋለ። የእንግሊዝ ፖሊስ በምስራቅ እንግሊዝና በምስራቅ አንግሊያ ግዛት ውስጥ በምትገኘው ሱፎልክ ውስጥ በሳምንቱ መጨረሻ በተካሄደ የእስልምና ሃይማኖታዊ ዝግጅት ላይ ጥቃት ለመሰንዘር አቅደዋል በሚል ጥርጣሬ በነፍስ ማጥፋት ሴራ የተጠረጠሩ 3 ሰዎችን ጨምሮ በአጠቃላይ 12 ሰዎች መታሰራቸውን ገልጸዋል። ምርመራውን እየመራ ያለው የጸረ ሽብርተኝነት ፖሊስ ሲሆን ጉዳዩ በሱፎልክ በሚገኘው ሸርብላንድ ሆል ላይ የተዘጋጀውን ኩነት ኢላማ ካደረገ ከባድ የቀኝ ዘመም ሽብርተኝነት ጋር የተያያዘ መሆኑን ገልጸዋል። ለ4 ቀናት በቆየውና ወደ 15,000 የሚጠጉ ሰዎች በታደሙበት በዚህ ዝግጅት ላይ ሊፈጠር የሚችል ከባድ ስጋት እንደነበር ፖሊስ አስታውቋል። ከተያዙት መካከል 3ቱ በነፍስ ማጥፋት ሴራ ሲጠረጠሩ 8ቱ ደግሞ በጸረ ሽብር ሕግ ስር በቁጥጥር ስር ውለዋል። ከተያዙት መካከል አንዱ የ82 ዓመት አዛውንት ናቸው። አንዲት የ48 ዓመት ሴት ደግሞ ወንጀለኛን በመርዳት ጥርጣሬ በምስራቅ ለንደን ተይዛለች። ይህ ዩኬ ኢጅቲማ የተሰኘው ዝግጅት የአካባቢውን ሙስሊሞችን ለሰላትና ለትምህርት በአንድነት ያሰባሰበ ነበር። ዘጋርዲያን እንደዘገበው ከሆነ ለእነዚህ ስርዓቶች መነሻ የሆነው የስለላ መረጃ የተገኘው በሳምንቱ መጨረሻ ላይ ነበር። ይህ ጉባኤ በእንግሊዝ ምድር ከተደረጉት መሰል ዝግጅቶች መካከል ትልቁ ሳይሆን እንደማይቀር ይታመናል ሲል ቢቢሲ ዘግቧል። የብሪታንያ የሙስሊሞች ምክር ቤት ቃል አቀባይ ይህ እንደ አንድ ገለልተኛ ክስተት ሊታይ አይችልም። በቤልፋስት የዘረኝነት ጥቃቶች ከተፈጸሙና በኤደንበራ 5 ሰዎችን ለአካል ጉዳት የዳረገው ሽብር ጋር የተያያዘ ጥቃት ከተከሰተ ገና 1 ወር እንኳን ሳይሞላው የተፈጠረው ክስተት በድጋሚ በሙስሊሙ ማህበረሰብ ላይ የተጋረጠው ስጋት እውን እንጂ በምናብ የተፈጠረ አለመሆኑን ያሳያል ብለዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብራችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።